ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። መናገር አልፈልግም ነበር ይሄንን፣ ግን እንዴት ልለፈው? እናቶች ሲያለቅሱ እንዴት ዝም ብለው? እባክህ አንተ ደግነ እና እባክህ አንተ ሁሉ ትችላለህ። እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው፣ መንግስት አልደረሰላቸው። ዜጎች እያለቀሱ ነው። በየቀኑ የሚታረድበት ሀገር ዜጋ እንዴት ልበል? ያባል እግዚአብሔር እባክህ እባክህ በልባችን የፈላን ቂመኝነት አንተ ኃይል አለህና ግፈፈው። ይቺን ኦርቶዶክስ ተዋህዶ ሃይማኖት ድራሿን ለማጥፋት አትጠፋም። አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም። ያሰሩ ክርስቲያኖች እየተገደሉ ነው። ኦርቶዶክስ ተዋህዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ደረሰባቸው። ትግሬም ሆነው እንደኔ ሆነ ብቻ ኦርቶዶክስ ይሁን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋህዶን ከምድረ ኢትዮጵያ የማጥፋት ዘመቻ ኦሮሚያ ሐኪሞቹን በራሱ ተጠራጥሯል። ሰው እያመከሙ እየገደሉ የሚል በሰላም የገቡ ነገዳቸው አማራ ኦርቶዶክስ የሆኑትን እየገደሉ እያመከሙ በነቀምት ታይቷል። በጉቦ የተቀጠረ ካህን ቀርቶ በጉቦ ሊቀጠር የሞከረ ጳጳስ የሰማነው ከናንተ ነው። እውነት ነው። በሰማዕትነት ፊት የቆመ አንድ ጳጳስ ጥሩልኝ። ከሰማዕታት ፊት ቆሞ የታገለ አንድ ጳጳስ ንገሩ። ልጆቼን አትንኩ ብሎ ሄደ የተናገረ ጳጳስ ንገሩ። አሁን አጀንዳ ወደ ኋላ እንመዛለን። ሀገራችን ኢትዮጵያ ላይ ርካሹ የሰው ህይወት ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጥ ዋጋ እለት ይጨምራል። ዋጋ የተከፈለለት የሰው ህይወት ግን ዋጋ አጥቶ ወድቆ ይቀራል። መሬት ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ይህ መልእክት የማስተላልፈው ለክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ነው። ስትነግሩን የጥላቻን ግንብ አፍርሰን የፍቅር ድልድይ እንገነባለን ባላችሁት መሰረት ዛሬ ግን በአንድ በኩል የጥላቻ ግንብ እየተገነባ በሌላ በኩል እናንተ የምትሉንን ብቻ የፍቅር ስብከት እያዳመጥን አገራችን ወደ አላስፈላጊ ጠርዝ እየተገፋች መሆኑን እናውቃለን። ተጨማሪ ለሀገራችን እንቅፋት ላለመሆን እልሃችን፣ ንዴታችንን፣ ስሜታችንን ውጠን ብናይም በየጊዜው የሚከሰቱት ችግሮች ከልክ እያለፉ ነው። ክቡር ጠቅላይ ሚኒስትር አብይ እንዴት አስቻለው? አቅማቸው ነው ማለት ይከብደኛል። እንዴት አቅም ያጣሉ? ይልቅስ ምንድነው የሆነው? ምን አደረገ? እኛም እርማችን እንድናወጣ እኛም ያቅማችን እንድናደርግ እውነቱን ዛሬ ንገሩ። የተዟልም ምናልባት ይሄን ለማየት እድል ባያገኙ አንዳንድ በአካባቢው ያሉ ሰዎች ይነግሮታል ብዬ ተስፋ አደርጋለሁ። ስለሆነም በአስቸኳይ ምላሽ ይስጡ። እግዚአብሔር ከድልድይም ከግንብም ከሚሳኤል ከጥይትም በላይ አቅም አለውና ብሩህን ቀን ለእህቶችና ለወንድሞቻችን ያምጣላለሁ። እግዚአብሔር ይስጥ። ይቺን ኦርቶዶክስ ተዋህዶ ሃይማኖት ድራሿን ለማጥፋት አትጠፋም። መስራቿ ማን ነው? በደሙ የመሰረታት ማን ነው? ዘላለማዊ ንጉሥ ነገሥት ኢየሱስ ክርስቶስ ነው። እሱ የመሰረታትን ፍጡር አያጠፋትም። አላዋቂነት ነው ይሄ። ሊራቀቁ ወደው ሰነፉ አለ ቅዱስ ጳውሎስ። አዎ ስንፍና ነው ይሄ፣ ትልቅ ስንፍና ነው። ልጆቼ ሁላችሁም ይሄንን መልእክት የምትሰሙ
በሃይማኖታችሁ እንደሆናችሁ ጽኑ፣ እስከ መጨረሻ ድረስ ታገሉ። ሀገራችን ኢትዮጵያ ላይ ርካሹ የሰው ህይወት ነው። ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጥ ዋጋ ዕለት ዕለት ይጨምራል። ውድ ዋጋ የተከፈለለት የሰው ህይወት ግን ዋጋ አጥቶ ወድቆ ይቀራል መሬት። በሽታ ነው። አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው። በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው። ስደት ነው። መከራ ነው ያለው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን ነገራችሁ? ከከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በነገር ላይ አልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታሉ። በቆማቸው ሳይሞቱ አይናቸውን ጎልጎለው እያወጡ ኩላሊታቸውን እያወጡ ይገድሏቸዋል። ከዚያ የተረፉት በየእስር ቤቱ ይማቀቃሉ። ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ በጥም ዝለው ይረግፋሉ። ያሰሩ ክርስቲያኖች እየተገደሉ ነው። ኦርቶዶክስ ተዋህዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ይደርሰባቸዋል። ትግሬም ሆነው ወንደሬ ሆነ ብቻ ኦርቶዶክስ ሲሆን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋህዶን ከምድረ ኢትዮጵያ የማጥፋት ዘመቻ ይሄን አውቀህ ተዘጋጅተበት። አብያተ ክርስቲያናት ሲወዱ፣ ካህናት ሲገደሉ፣ ምዕመናን ክርስቲያን በመሆናቸው ምክንያት ሌሊት ተይዘው አባት እያየ ልጅ ሲገደል፣ ክር በማሰሩ ምክንያት አገር ለቆ እንዲሰደድ ሲገደል፣ መስቀሏ በአደባባይ ከጉንዳን ወደ ሲወጥ፣ ካህኑ እረኛው በበጎቹ ፊት ሲታረድ፣ ደም እንደ ጎርፍ ሲፈስ፣ የምዬ ተዋህዶ ኢትዮጵያ በተዋህዶ ልጆች ደም የአኬሌዳማ ምድር ስትሆን፣ ምናልባት በዚህ ሁሉ ነገር ውስጥ እንድናስብ የሚያስገድዱ ነገሮች ዛሬ ህዝብ አንድ ሲሆን፣ ህዝብ ሲፋቀር፣ ሙስሊሙ ክርስቲያኑን አክብሮ፣ ክርስቲያኑ ሙስሊሙን አክብሮ፣ ፕሮቴስታንቱ ኦርቶዶክስን አክብሮ፣ ኦርቶዶክስም ካመንክበት መብት ነው ብሎ ሳይነካው ይሄንን ተከባብሮ ተቻችለው የመኖርን ነገር የማይፈልጉ ሰዎች አሉ። የኦርቶዶክሳውያን ሞት እስካላቆመ ድረስ ዝም አንልም። ዝም ተብሎ እየተገደልን ስለሆነ ቢያንስ እንኳን እየጮህን እንሙት። ሁላችሁም ይህንን ድርጊት ልታወግዙ ይገባል። ከጎናችን ልትቆሙ ይገባል። ዛሬ በመድኃኔዓለም ቀን አባቶቻችን ወጥተው የተናገሩትን ሰምታችኋል። ለማን እንጩህ? እናንተም ፈረዳችሁብን ብለዋል። ይሄ ደግሞ ትልቅ መልእክት ነው። የያዛችሁትን ቀጥሉ፣ እኛም የሚሰማን አካል የለም፣ እኛም ታፍነናል እንዳሉ ይገባናል። ስለዚህ ኦርቶዶክሳውያን አሁንም ሞታቸው አልቀነሰም። አሁንም በአርሲ የሚገኙ ኦርቶዶክሳውያን በግፍ እየተጨፈጨፉ የጅብ ራት እየሆኑ ነው ያሉት። አሁንም ድምጽ ልንሆናቸው ይገባል። በምታውቁት ቋንቋ ሁሉ ቪዲዮ ስሩ። የፊታችን እሁድ ትልልቅ ሀገራት ያላችሁ አሜሪካ፣ ካናዳ፣ የተለያየ ቦታ ካልጋሪ ያላችሁ ሰዎች እንዲሁም ዱባይ ሰላማዊ ሰልፍ አለ። ሁላችሁም ወጣችሁ ለሰማዕታቱ ሻማ በማብራት ይሄንንም ድርጊት በጋራ ልትቃወሙ ይገባል። ዝም ያላችሁ ዝምታችሁን ስበሩ፣ ነገ ይቆጫችኋል። ዝም ያላችሁ አሁንም ተናገሩ። ዝም አንልም። በምንሰራቸው ስራዎች ላይ እኛን ላይቭ ላይ ባያችሁበት ሁላ ህብረት አድርጉ። አካውንቶቻችንን ሪፖርት እያደረጉ ሊያዘጉ ስለሆነ በተለይም የታላላቆቻችንን አካውንት ኮፒ ሊንክ አድርጉ። እንዲሁም ቪዲዮ ስር የሚያለቅስ ኢሞጂ አትጠቀሙ አደራችሁን። ቪዲዮአችንን ስለሚያፍንብን ድምጻችን እንዳይወጣ ስለሚያደርግ። ኦሮሚያ ውስጥ ሐኪሞቹን በራሱ ተጠራጥሯል። ሰው እያመከሙ እየገደሉ የሚል በሰላም የገቡ ነገዳቸው አማራ ኦርቶዶክስ የሆኑትን እየገደሉ እያመከሙ በነቀምት ታይቷል። አሁን የቆሰለ እንኳን በዛ መቀመጥ አይችልም። መቅዳት፣ ፎቶ ማንሳት፣
ቪዲዮ መቅዳት አይቻልም። ይገላል። ጸጥ ብለህ ሙት ነው የሚለው። ዝም ብለህ ሙት ነው የሚለው። የቆሰሉት እንኳን እንደምንም ወጥተው ሄደው አሁን የት ነው እየታከሙ ያሉት? ለአዲስ አበባ የቀረበ አዳማ፣ ናዝሬት ወይም ደግሞ ለአሩሲ የቀረበ ራቅ ያለ ነው ወላይታ ሶዶ ክርስቲያን ሆስፒታል ሄደው ነው ብፁዕ አቡነ ይስሐቅ ሄደው የጠየቁት። እዛ ነው ያለቀሱት። እዛ የገቡት ልጆች ታይቷል። እግሩ ተቆርጧል። እንዲህ አይነት ስንት ነው ያሳየ ነው። ስንት ነው የጮህ ነው። እስከ መቼ ጥያቄው የሚመጣው እዚህ ድረስ ተመልከታቸው። እነዚህ ሁለት ባልና ሚስት ናቸው፣ ኦሮሞ ናቸው። ሃይማኖት ሲባል ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ አይመርጥም። የሚገል ቡድን አይመርጥም። አይ ሃይማኖት ሲሆን ማለት ዘር ከሆነ ደግሞ አማራ ነው የሚገል። በዘር የሚገድል ከሆነ አማራ መርጦ ነው የሚገለው። በሃይማኖት ሲሆን ደግሞ ምን እንዳሉ ታውቃለህ? ትናንትና ብፁዕ አቡነ ጴጥሮስ ካመለጥክ በሶስት ነገር ነው አለ። አንደኛ ቋንቋን ተናጋሪ በመሆን አሉ። ኦርቶዶክስ በመሆን አሉ። ሌላ ደግሞ የቤተክርስቲያን አገልጋይ በመሆን ትግሬ ሆንክ፣ ኦሮሞ ሆንክ፣ እነዚህ በሶስቱ አታመልጥ። ኦሮሞ ሆነ ቋንቋውን እንኳን ብትናገር ኦርቶዶክስ በመሆን አታመልጥ። ልክ ናቸው። በነገድ ከሆነ ደግሞ ነገድ ከሆነ የሚገደለው ከሆነ አማራ ነው። አማራ ሲሆን ደግሞ እስላም አማራ፣ ኦርቶዶክስ አማራ አይልም። የሚገልህ ማለት ታፔላ ተለጥፏል። ኦርቶዶክስ ከሆንክ ግን ኦሮሞ ሆነ ካህኑን ምኑን አታመጥም። ብፁዕ አቡነ ሄኖክን ታስታውሳለህ አይደል? እንደ ቀሲስ ብፁዕ አቡነ ሄኖክ እኮ ኦሮሞ ናቸው። የወለጋ ኦሮሞ፣ ኦሮምኛ ተናጋሪ ናቸው። እሳቸውን ለመግደል እኮ ነው አይደል? አሩሲ ሻሸመኔ በነበሩ ጊዜ ቤታቸው ድረስ ይሄዱት እስላም አማሮች፣ ኦሮሞዎች፣ እንደገና የኦሮሞ አባገዳዎች፣ ሽማግሌዎች እኛን ገላችሁ ግቡና ግደሏቸው በቃ ነው ብሎ ይመጡት። ኦሮሞነት አያድን። ኦርቶዶክስ ኮንክ ትሞታል። እስከ መቼ ነው ይሄን የምንዘግበው ነው? ለነገደ አማራ የጠየቁትንና የሚደርስልህ የለም ራስን መከላከል መብትህ ነው ብለን ጩኸን ተጫጫን እየተሰደብን እየተወቀፍን መቼም ያሸንፉ የዛሬ 40 ዓመትም የዛሬ 4 ዓመትም የዛሬ 4 ወርም ያሸንፉ። ግን መሰረት ጥለው የነብሩን ጭራ እንዲይዙ አድርገናል። በኔ በኩል ማለት መቼ የሚያሸንፉት የዛሬ 80 ዓመትም ይሁን የዛሬ 8 ዓመትም ይሁን የዛሬ 8 ቀንም ይሁን 8 ወርም ይሁን ግን አማራ መሰረት ጥሏል። ኦርቶዶክሳውያኑ እስከ መቼ? ቅድም የለጠፍኩልህ አልኩ እንግዲህ በአሩሲ በጆጆ ወረዳ በሳጉሬ በወሸባ በተሬ በአሜና አካባቢ የነበሩትን እስከ ጥቅምት 22 ጀምሮ እስከ ጥቅምት 24 ድረስ ተለቅመው ከተያዙት ሰዎች መካከል የተገደሉ ናቸው። እነዚህ ሁለቱም ሰዎች የምታያቸው በግፍ የተገደሉት ባልየው አቶ ነጋሹ ይባላሉ። ሚስትየዋ ደግሞ ወይዘሮ አየለች ለታ ይባላል። ለታ የኦሮሞ ስም የኦሮሞ ልጅ ናቸው። ገዳዮቹ ዋናው ተገዳይ ሃይማኖቱ ስለሆነ ታርጌት የተደረገው ኦሮሞነታቸው አላዳናቸው። ከ2016 መስከረም እስከ 2017 ድረስ መጨረሻ ድረስ ብቻ 137 ሰዎች በስም ዝርዝር ተይዘው ተገድለዋል። በስም ዝርዝራቸው ያለ ማለት ነው። የጠፉ ጅብ የበላቸው ራቅ አድርገው የቀበሯቸው ሳይቆጠሩ 137 ሰዎች ታርደዋል። አሁን ከጥቅምት 22 ጀምሮ እስከ 24 በተደረገው ደግሞ ዛሬ የስድስቱ አስከሬን ጥለው ተገኝቷል። የተማረኩ 16 ኦርቶዶክሳውያን ነበሩ። የዘጠኙ ተገኝቷል። ዘጠኙን ገለው አርደው አስረክበዋል። አሁን 6 ኦርቶዶክስ በእጃቸው 6 ኦርቶዶክሳውያን ይቀራሉ ማለት ነው። በአጠቃላይ በዚህ ሳምንት ብቻ በአሩሲ የሞቱት ኦርቶዶክሳውያን ቁጥራቸው 43 ደርሷል። በስም በቀበሌ በወረዳ በመታወቂያ የሚታወቁ ማለት ነው።
43 ደርሷል። አሁን እንግዲህ እቺን ዛሬ ለማጫጫ ያሰጡት ከስድስቱ ስንቱን እንደሚገሉ አይታወቅም። ወይ ስድስቱንም ወይ ሶስቱንም ይገሉና ሌላ ደግሞ የሚገደል ይዘው ይሄዳሉ። እስከመቼ? የኔ ጥያቄ አገዳደሉን አሳምረው ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያትስ ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋን በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ እንድትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም፣ አንተ በሰው ድንበር አትግባ፣ አንተ ኃጢአት አትስራ፣ አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍን ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርድ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው፣ በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ፣ ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ ይመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉሥ ተነስቶ ሸሸ። ብዙ ሰዎች ታረዱ፣ ብዙ አብያተ ክርስቲያናት፣ ብዙ ገዳማት ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ ይመር ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ ይመርን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ፣ እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኛ ይመርን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከት እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድን ነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለ እኛም እንታረድና ሀገራችን፣ ባህላችን፣ ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ።
ቅዱስ ሶምሶን በሕይወት ከገደለው ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል። ይቆየን። በጉቦ የተቀጠረ ካህን ቀርቶ በጉቦ ሊቀጠር የሞከረ ጳጳስ የሰማነው ከናንተ ነው። እውነት ነው። በሰማዕትነት ፊት የቆመ አንድ ጳጳስ ጥሩልኝ። ከሰማዕታት ፊት ቆሞ የተናገረ የተታገለ አንድ ጳጳስ ንገሩ። ልጆቼን አትንኩ ብሎ ሄደ የተናገረ ጳጳስ ንገሩ። አሁን አጀንዳ ወደ ኋላ እንመዛለን። አጀንዳ ወደ ኋላ እናያለን። በጦርነቱ ጊዜ የተበራረክነው ሁለታችንም ከትግራይም ከአማራ ክልልም ከዚህ ከአፋርም ከአዲስ አበባም ከደቡብም ሆነን በጦርነት ጊዜ ባርከን ልጆቻችን የሰደርነው እኛ ነን። የሞቱት ትግራይም የሞቱት አማራ ክልል የሞቱት አዲስ አበባም የሞቱት ደቡብ ክልልም የኛ ልጆች ናቸው። ባርከን ገደልናቸው። ባርከን ነው የምንገለውኛ። ባርከን አድነን አናውቅም። ተንበርክከን አድነን አናውቅም። ተንበርክከን ህንጻ ስላሴን ነው የምንጠይቀው። ህንጻ ቤተክርስቲያን ነው የምንጠይቀው። ተንበርክከን ህንጻ ስላሴን ማሩልኝ ብለን አናውቅም። ልጆቼን ተውልኝ ብለን አናውቅም። ለዚህ ነው ተንገብግበን የምንነግራችሁ። ለዚህ ነው የማንተዋችሁ የማተው። አዎ አባት ቢኖረን ኖሮ ልጆቻችን እንዲህ ለየብቻችን በግላችን አንራወጥም ነበር። አባት ቢኖረን ኖሮ የምንሳለመው ጉልበት ስር የምንወድቅለት የሚናገርልን አባት ድምጽ የሚሆነን አባት እናገኝ ነበር። አዎ አባት ቢኖረን ኖሮ አበል ጉቦ የሚቀበል አባት አይኖረንም ነበር። አዎ አባት ቢኖረን ኖሮ በአበል ጉዞ ልሂድ የሚብል የቀን አበል አዘጋጁልኝ እያለ በየሚዲያው አጀንዳ አድርጎ የሚፈጠር አባት ባልኖረን ነበር። አዎ አባት ቢኖረን ኖሮ ብፁዕ አቡነ ገብርኤል ነው አይደለም የቅዱስ ሲኖዶስ ላይ አጀንዳ ከፍተው በዛ አጀንዳ ላይ የአዲስ አበባን ጉቦና ሙሰኝነትን ያጋለጡት ብፁዕ አቡነ ገብርኤል ናቸው አይደል? እናመሰግናለን። ይሄ እኮ መልካም ስራ። ለኛ እንኳን ስላነቃችሁ እናመሰግናለን። እናንተ ግን አባቶች ሆናችሁ ተቀምጣችሁ ይሄንን ሰምታችሁ ምን የተጀመረ እርምጃ አለ? ምን ያረጋችሁት ነገር አለ? ከሰሞኑ ግድያ ጋር ተገናኝቶ በጣም በርካታ ሰዎች እዚህ ቲክቶክ ላይ ፍትህ እየጠየቁ ነው። ቲክቶከሮቹ ፍትህ እየጠየቁ ነው። ታዋቂ ግለሰቦች ፍትህ እየጠየቁ ነው። የሃይማኖት አስተማሪዎችና መሪዎች ፍትህ እየጠየቁ ነው። አቃቢ ህግ ወይም ደግሞ የህግ አማካሪዎች ሁሉ ሳይቀሩ ፍትህ እየጠየቁ ነው። ኤቭሪ ኢንዲቪዥዋል እዚህ ቲክቶክ ላይ ፍትህ እየጠየቀ ነው። የፎር ፔጅ ላይ እንደዛ እየመጣልኝ ነው። እንደ ኢንዲቪዥዋል ሁሉም እየጠየቀ ነው። የሚጠየቀው ማን ነው? አይ ቲንክ መንግስት ነው። መንግስት ደግሞ ሲንግል የሆነ ፐርሰን አለ። መንግስት ምንለው? ኢትስ አ ግሩፕ ኦፍ ፒፕል ኢን ዊች ዞዝ ፒፕል ሃቭ ዘ ራይት ቱ ገቨርን ዘ ካንትሪ ነው። ሀገርን የማስተዳደር ስልጣን የተሰጣቸው የሰዎች ስብስብ ነው። እነዚህ ሰዎች የት አሉ? ፓርላማ ውስጥ አሉ። ፓርላማ ውስጥ ያሉ ሰዎች መንግስት ናቸው። እየጠየቅን ያለነው እነሱን ነው። እነዚህ ሰዎች የት አሉ? ፍርድ ቤት ውስጥ አሉ። ዳኞች ናቸው ህግ የሚተረጉሙት። እነዚህ ሰዎች የት አሉ? ጠቅላይ ሚኒስትሩና በሱ ስር ያሉ ህግ አስፈጻሚ አካላት ምንላቸው ወታደሮች፣ ፖሊሶች፣ ሚሊሻዎች። ግን እንደ ኢንዲቪዥዋል እያንዳንዱ አብሮ እንደ ኢንዲቪዥዋል እንደ ኖርማል ሰው ብቻቸውን እንደ ሲንግል ፐርሰን ለምሳሌ አንድ የፓርላማ አባል አብሮን እኛ ጋር ቲክቶክ ላይ ፍትህ የሚጠይቅ ከሆነ ፍርድ ቤት ላይ ያለ አንድ አካል አብሮን ፍትህ የሚጠይቅ ከሆነ የሚያወግዝ ከሆነ አንድ ህግ አስፈጻሚ አካል ፖሊስ ሊሆን ይችላል፣ ወታደር ሊሆን ይችላል፣ አብሮ እዚሁ ቲክቶክ ላይ ፍትህ የሚጠይቅ ከሆነ ጠያቂውም ተጠያቂውም ተምታታ ማለት ማን ነው የሚጠይቀው? ማን ነው የሚመልሰው? እርስ በርሳችን እየተጠያየቅን ነው ማለት ነው። ግራ እያጋባኝ ነው። ስለዚህ አሁን ተጠያቂውና የሚጠየቀው መለየት መቻል አለበት። ሁሉም እየጠየቀ ነው። ሁሉም የሚጠይቅ ከሆነ ደግሞ ምላሽ ሊሰጥ የሚችለው አካል ማን ነው ነው? ለምሳሌ ይህን ያልኩበት ምክንያት እነዚህ አቃቢ ህጎች የምንላቸው የፍትህ አካላት ናቸው አይደለም?
የፍትህ አካላት ናቸው። እንደውም ህግ ተርጓሚ ውስጥ ያሉ ማለት ነው። የህግ አማካሪ የምንላቸው ቲክቶክ ላይ የምናውቃቸው አሉ። አብረው ሲዋግዙ ነበር። ለምሳሌ በሟቾቹ ጉዳይ በጋሻው የሆነ ነገር ብሎ በጋሻው ያለው ነገር ልክ አይደለም ብለው ሲያዋግዙት ምናምን ነበር አለ። አቃቢ ህጎች ልክ አይደለም፣ በህግ መጠየቅ ካለበት መጠየቅ አለበት ምናምን ሲሉ ነበር። አብረው እኛ ጋር የሚጠይቁ ከሆነ ከኛ ከኖርማል ከሲቪላውያን ጋራ ምን ለያቸው ነው አሁን የኔ ጥያቄ። እየጠየቅን ያለነው እነሱን ነው። እነሱ አብረው እኛን የሚጠይቁን ለምንድን ነው? አብረው ከኛ ጋር የሚጠይቁ ለምንድን ነው? ስራቸውን አይሰሩም ወይ? በቃ ሶስቱ አካላት ተዋቅረው ስራቸውን መስራት አለባቸው። በቃ ህግ ወጥቷል አይደለ? መፈጸም አለበት። ህግ ወጥቷል አይደለ? መተርጎም አለበት። አይ ተብሎ ግን እኛ ጋር አብሮ ምናምን ሁሉም አካላት እዚሁ ቲክቶክ ተጠቃሚ የሆነ አካላት በሙሉ ፍትህ ለአርሲ ኦርቶዶክሳውያን እንዴት? ማን ነው ፍትህ ከሰማይ ይመጣል እንዴ? ፍትህ እንደ ውሃ ከመሬት ይፈልቃል እንዴ? አልገባኝም። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት